ሰላም እንዴት ናችሁ? ውድ የጸግሽ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን የምናየው ኢፉትቦልን ፔስን እንዴት በስልካችን እንደምንጫወት ታሳያችኋለሁ። ከዚህ በፊት ይህንን ቪዲዮ ሰርቼላችሁ ከ52000 ሰው በላይ አይቶታል። ቲክቶክ ላይም እንደዛ ከ300 ምናምን ሰው በላይ አይቶታል። በዚያ ማለት ሰርቶለት ያመሰግኑኝ ሰዎችም አሉ። ልክ እንደነዚያው ደግሞ አልሰራልኝም ምናምን ያሉ ብዙዎች ቴሌግራም ላይ ይጽፉልኛሉ፣ ዳይሬክት ይደውሉልኛሉ። በቃ ብዙ ሰዎች ይጠይቁኛል ማለት ነው። እና ቪዲዮን እስከ መጨረሻ ካያችሁ ማንንም መጠየቅ አያስፈልግም። እኔ በዛኛው ቪዲዮ ወደ 20 ምናምን ደቂቃ የሚወስድ ነው እና ሙሉን አብራርቼ እንዴት ኤክስትራክት እንደምታረጉ እንዴት እንደምትጫወቱ ሙሉን ነበር ያብራራሁት። እንዴት እንዳልገባላችሁ አላቅም። አብዛኛው ደግሞ ቪዲዮን ሳይ መቶ ምናምኑ ላይ የሚጠይቁኝም አለ እኔ እንዳሳያቸው ማለት ነው። እና ቪዲዮን ሙሉን ሰርችላችኋልና የዛሬ ቪዲዮአችንም ልክ እንደዚያ ሙሉን ለጀማሪዎች ጭምር አብራርቼ የሰራሁት ቪዲዮ ነው። ፋይሉን ከየት እንደምታወርዱ እንዴት ኤክስትራክት እንደምታደርጉ እንዴት እንደምትጫወቱ ጭምር ሙሉን ነው በዛሬ ቪዲዮአችን የሰራሁት። ስለዚህ ቪዲዮን እስከ መጨረሻ ካያችሁት ማንንም ሳትጠይቁ እናንተም በቀላሉ በስልካችሁ መጫወት ትችላላችሁ። ከዛ በፊት ባለፈው በዚህኛው ቪዲዮ ጥያቄ ጠይቃችሁ ነበር። እዛ ላይ የመለሱትን ዛሬ ራንደም አውጥቼ ተሸላሚውን እነግራችኋለሁ። ልክ እንደዚያው ደግሞ በዛሬ ቪዲዮአችንም ጥያቄ ይኖራል። ኮሜንት ላይ ደግሞ ለመለሱ ለነዚያ ደግሞ በቀጣይ ቪዲዮ ራንደም አውጥቼላችሁ ሸልማችኋለሁ። የባለፈው ጥያቄ ምንድነው የኢትዮጵያ የቀድሞ ስሟ ማናት? በዛ ቪዲዮ ላይ ያለ መልሱን የመለሱ እነማን እንደሆኑ እናያለን። እሺ የቪዲዮን ሊንክ አምጥቻለሁ እዚህ ጋር ፒክ ዊነር የሚለው ዌብሳይት ላይ ፔስት አድርጌ ይችላልው። ከዛ ስንት ሰው ኮሜንት እንዳደረገ ምናምን ያሳየኛል። እዚህ ጋር 23 ሰው ኮሜንት አድርጎታል። ከዛ ስለዚህ ፒክ ዊነር የሚለውን ከነካው በኋላ ማን ዩዘር ኔሙን ያወጣልኛል። ከዛ መልሱን በትክክል ከመለስልኝ ያ ሰውዬ ኢንስታግራም ላይ አናግሮ ሽልማቱን መውሰድ ይችላል። ስለዚህ እዚህ ጋር እንደምታዩት ፒክ ዊነር የምትለው እነካለው። ከዛ አይናለም ገደፈ የሚል ነው። መልሱን በትክክል መልሳለች። ስለዚህ አይናለም ሽልማትሽን ኢንስታግራም ላይ በማውራት በቀላሉ መውሰድ ትችላለሽ። @ጸግሽ27 ወይም ሊንኩን ዲስክሪፕሽን ቦክስ ላይ ኢንስታግራሜን አስቀምጬላችኋለሁ እዛ ላይ መውሰድ ትችላለሽ። ስለዚህ በዛሬ ቪዲዮአችንም ጥያቄ ሊጠይቃችሁ ነው። የዛሬ ጥያቄያችን ምንድነው? ለኢትዮጵያ ጎረቤት ሀገሮች አለ። ከነዚያ ማን ሶስቱን ኮሜንት ላይ ጻፉልኝ። ስለዚህ ሶስቱን በትክክል ለመለሱ በቀጣይ ቪዲዮ ራንደም እንደዚሁ አውጥቼላችሁ ሸልማለሁ። ወደ ዛሬ ቪዲዮአችን እንገባለን። ከዚያ በፊት ሶስት ነገሮችን ማውራት ነው የምፈልገው። በዩቲዩብ ገንዘብ መስራት የምትፈልጉ ካላችሁ ያላችሁን ታሌንት ተስጧችሁን በቪዲዮ መልክ አድርጋችሁ ዩቲዩብ ላይ ጭናችሁ ገንዘብ መስራት በዩቲዩብ ሜክ መኒ ማድረግ የምትፈልጉ ከሆነ ከኛ ጋር አብራችሁ መስራት ትችላላችሁ። የዩቲዩብ ማስተር ክላስ እየሰራው ነኝ። ካከፋፈቱ እስከ አድሴንስ ባንክ ድረስ ያለውን እንዴት ብራችሁ እስከ ባንክ እንደሚገባ ያለውን እየሰራው ነኝ። ስለዚህ ከኛ ጋር መስራት የምትፈልጉ ከናንተ የሚጠበቀው ምንድነው? ይህንን ቻናል ሰብስክራይብ ማድረግ ብቻ። ከዛ የደወል ምልክቷን ነክታችሁ ኦንላይን ስታደርጉ እያንዳንዱን ቪዲዮ ስለቅላችሁ በትኩሱ ይደርስላችኋል። ከዛ ያንን እያያችሁ ከኛ ጋር መስራት ትችላላችሁ። በተጨማሪ ደግሞ እዚህ ፕሌሊስት ላይ ስትገቡና ዩቲዩብ ማስተር ክላስ የሚለው ላይ እዛ ላይም ካከፋፈቱ እስከ የተወሰነ ዲቴል እየሰራው ነኝ። ከኛ ጋርም ደግሞ እስከ ባንክ ያለውን ከዚህ በመቀጠል እሰራላችኋለሁ። ሰብስክራይብ በማድረግ ይህንን ቻናል ሰብስክራይብ በማድረግ ከኛ ጋር አብራችሁ መስራት ትችላላችሁ። ሁለተኛው ደግሞ የጌሙን ሙሉን ፋይል የምታገኙት ከቴሌግራም ቻናል ነው። ስለዚህ እኔን ቴሌግራም ቻናል ለማግኘት ዲስክሪፕሽን ቦክስ ላይ ሊንኩ አለላችሁ፣ አሊያም ኮሜንት ላይም ፒን አደርግላችኋለሁ ሊንኩን። በተጨማሪ ደግሞ ወደ ቴሌግራም ሄዳችሁ ሰርች ማድረጊያው ላይ @ጸግሽ_27 ስትሉ ከ32000 ሰብስክራይበር በላይ ያለ የቴሌግራም ቻናል አለ። እዛ ላይ ፋይሉን አስቀምጥላችኋለሁ። ስለዚህ እዛ ላይ ገብታችሁ በቀላሉ ማውረድ ትችላላችሁ። ሶስተኛው ደግሞ ምንድነው? የተለያዩ ሶሻል ሚዲያ አካውንቶችን መግዛትም ሆነ መሸጥ የምትፈልጉ ቲክቶክ፣ ዩቲዩብ፣ ቴሌግራም የተለያዩ የፌስቡክ ፔጆችን መግዛትም መሸጥ የምትፈልጉ እኛ ጋር በተመጣጣኝ ዋጋ በአስተማማኝ ሁኔታ መግዛትም ሆነ መሸጥ ትችላላችሁ። እዛው ቴሌግራም ላይ እኛን ታገኙናላችሁ። ስለዚህ ወደ ዛሬ ቪዲዮአችን እንገባለን። በተጨማሪ ደግሞ ያላችሁን ሐሳብ፣ አስተያየት፣ ጥያቄ ያልገባችሁ ነገር ካለ ኮሜንት ማድረጋችሁን አትርሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ይህ የእናንተ ላይክ ማድረግ እኔን በጣም ስለሚያበረታታኝ ለቀጣዩ ቪዲዮቼ ሞራል ስለሚሆንልኝ ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻ እዩ። ያላችሁን ሐሳብ አስተያየት ኮሜንት ላይ መጻፋችሁን አትርሱ። መልካም
እሺ በመጀመሪያ ወደ ቴሌግራም ነው የምንገባው። እዚህ ጋር እንደምታዩት @ጸግሽ_27 የዚህ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አሊያም ወደ ቴሌግራማችሁ በመሄድ ሰርች ማድረግ ትችላላችሁ @ጸግሽ_27። ልክ ከገባችሁ በኋላ እዚህ ጋር አራት ነገሮች አሉ። እዚህ ጋር ሁለቱ የጌሙ ፋይሎች አሉ። ከዛ እነዚህ ደግሞ ፒፒ እና ዘድ አርካይቭ ሁለቱ እነዚህን ታውቁታላችሁ ብዬ አስባለሁ። ሁለቱን እዚህ ጋር ከፕሌይ ስቶር የምታወርዱበት ሊንክ አለ የሁለቱም ማለት ነው። ስለዚህ በመጀመሪያ እነዚህን ዳውንሎድ ማድረግ አለባችሁ። ልክ ዳውንሎድ ካደረጋችሁ በኋላ ብዙዎች ይሸወዳሉ። እችኛዋን ተነኩና ሴቭ ቱ ዳውንሎድ፣ ከዛ እችኛዋን ተነኩና ሴቭ ቱ ዳውንሎድ፣ ከዛ የኛውን ሊንክ ደግሞ የሁለቱን ሊንካቸውን በመንካት ከፕሌይ ስቶር ኢንስታል ታደርጋላችሁ ማለት ነው። ልክ እንደዚህ ኢንስታል አድርጋችሁ ከጨረሳችሁ በኋላ ትመለሳላችሁ። ትወጡና ወደ ዜድ አርካይቭ አፕ ነው የምትሄዱት። እዚህ ጋር እንደምታዩት ዜድ አርካይቭ አፕ፣ ከዛ ዳውንሎድ ወደ አደረጋችሁት ነው የሚገባው ማለት ነው። ለምሳሌ እኔ ዳውንሎድ የሚለውን ነካለው። እኔ የኛውን ወደዚህ እንዲወጣ አድርጌ ነው። ለምሳሌ ከቴሌግራም ካወረዳችሁ ቴሌግራም የሚለው ላይ ሊቀመጥላችሁ ይችላል ማለት ነው። ስለዚህ እነዚህ ሁለቱ አፖች ግዴታ ያስፈልጋሉ። እነሱን ካወረዳችሁ በኋላ መጀመሪያ የምታደርጉት ምንድነው ኢፉትቦል የሚለውን እዚህ ጋር ያሳያችኋል። ሴቭ ዳታ የሚል አለ። ወደ 608 ሜጋባይት ነው። በሜጋባይታችሁ ምናምን መለየት ትችላላችሁ። ሁለተኛ ላይ ያለውን እሱኛውን አንዴ ሁለተኛ ላይ ያለውን የኛውን ትነኩና አራት ነገሮች አሉ። እዚህ ጋር እንደምታዩት ቪው የሚል አለ። ከዛ ኤክስትራክት ሄድ የሚል አለ። ከዛ ኤክስትራክት ቱ አርካይቭ ኔም አለ። ከዛ አራተኛ ላይ ኤክስትራክት የምትላለች እዚህ ጋር ማለት ነው። እቺን ትነካላችሁ። ከዛ እቺን ከነካችሁ በኋላ እዚህ ጋር ጫፍ ላይ ዳውንሎድ የሚል አለ። ከዛ ዲቫይስ ስቶሬጅ፣ ከዛ እዚህ ጋር ዝም ብላችሁ እቺኛዋን ትነካላችሁ። እዚህ ጋር ትታያለች አይደል? እሷን ትነኩና የኛው ኤክስትራክት አድርጎ እስኪጠብቅ ትጠብቃላችሁ ማለት ነው። በጣም ቀላል ሲምፕል የሆነ ነገር ነው። እኔ እንዴት እናንተ አልገባኝም እያላችሁ እንደሆነ በጣም ነው የሚገርመኝ እና በጣም ተራ የሆነ ነገር ነው። ይሄኛው ኤክስትራክት አድርጎ እስከሚጨርስ ድረስ እንጠብቃለን። ያው ከዛ በፊትም እንደተለመደው ምነግራችሁ ምንድነው የቲክቶክ አካውንት መግዛት የምትፈልጉ መሸጥ የምትፈልጉ እኛ ጋር በተመጣጣኝ ዋጋ በአስተማማኝ ሁኔታ ቫይራል የሆኑ አካውንቶችን ከ10,000 ፎሎወር በላይ ያሉ አካውንቶችን በተመጣጣኝ ዋጋ መግዛትም ትችላላችሁ። እንዲሁም መሸጥ የምትፈልጉ ከሆነ እኛ ጋር በተመጣጣኝ ዋጋ መግዛትም መሸጥም ትችላላችሁ። ዩቲዩብም ካላችሁ ቴሌግራም ቻናል፣ ግሩፕም የተለያዩ ሶሻል ሚዲያ አካውንቶችን በአስተማማኝ ሁኔታ እኛ ጋር መግዛትም መሸጥም ትችላላችሁ። የዩቲዩብ ማስተር ክላሱም እየሰራው ስለሆነ ሰብስክራይብ በማድረግ መቀላቀል ትችላላችሁ። እሱ ብቻ ሳይሆን በተለያዩ መንገድ ገንዘብ የምንሰራባቸው መንገዶች ስላሉ እነሱንም እኔ የምሰራቸውን ወደ እናንተ ስለማቀርብ ሰብስክራይብ በማድረግ በቀላሉ መስራት ከኛ ጋር አብራችሁ መስራት ትችላላችሁ። በጣም ቀላል የሆነ ነገሮች ናቸው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። ይሄ ኦልሬዲ ኤክስትራክት አድርጎ ጨርሷል እዚህ ጋር እንደምታዩት። ስለዚህ ይሄ ልክ ኤክስትራክት እንዳደረገ አንድ ፋይል ክሬት ያደርጋል ራሱ ማለት ነው። እዚህ ጋር ይታያችኋል PSP የምትባል እቺኛዋ ማለት ነው። እዚህ ጋር ሴቭ ዳታውና ቴክስቸሩን እዚህ ጋር ኤክስትራክት አድርገዋል ማለት ነው። ስለዚህ ወዴት ነው የምንሄደው? ወደ ቅድሙ ወደ አወረድንበት ጌሙን እንትኑ ፋይሎችን ወደ አወረድንበት ማለት ነው። ዳውንሎድ የሚለውን እነካለን። እዚህ ጋር ዳውንሎድ የሚለውን እነካለን። ቅድም የታችኛውን ወደ 600 ምናምን የሆነው ነበር ኤክስትራክት ያደረገውን። አሁን ደግሞ የላይኛውን አንድ ጊዜ እነካለን። እንደ ቅድሙ አራተኛ ላይ ያለውን እዚህ ጋር ኤክስትራክት የሚለውን እነካለን። ከዛ እንደ ቅድሙ እንሄዳለን። ዲቫይስ ስቶሬጅ ብለን ወተን ቅድም PSP ያለችውን ማለት ነው እዚች ጋር እንገባና እዚህ ጋር ፋይል ክሬት እናደርግለታለን። እዚች ጋር የፕላስ ምልክት ትታያለች አይደል? እሷን እነካለን። ከዛ ኒው ፎልደር እንላለን። ከዛ እዚህ ጋር የተመቻችሁን ስም መስጠት ትችላላችሁ። የፈለጋችሁን ስም ማለት ነው። ብዙ እንትን አይለም። ጌም ማለት ትችላላችሁ፣ ፒኤስ ማለት ትችላላችሁ፣ ችግር የለውም። ያው ፋይል ክሬት ስለሆነ ማለት ነው። ኦኬ እንላለን። ልክ የኛውን ኦኬ ስንል እዚህ ጌም የሚለው አሁን ክሬት ያደረግንበት ፋይል ላይ ነው። ከዛ እዚህ ጋር መተን አሁን ምን እናደርጋለን? እኛውን ስናደርግ ይሄኛውም ኤክስትራክት እስኪያደርግ እንጠብቃለን ማለት ነው። እና በጣም ቀላል ነው ይሄ ጌም። ያው ፒኤስ ቤት ከምትሄዱ ቤታችሁ ዝም ብላችሁ መደበር ትችላላችሁ። የተለያዩ ነገሮች አሉ። በጣም ነው የሚያዝናናው። እኔ በጣም ነው ደስ የሚለኝ። አንዳንዴ ሲደብረኝ ምናምን እጫወታለሁ። ትርፍ ጊዜ ምናምን በዚህ ነው ማሳለፈውና በጣም የሚመች ነው። ከዚህ በመቀጠል ደግሞ ፒኢኤስ ትላልቅ ጌሞች አሉ። ትንሽ ስልክ ላይ ስላስቸገረ ነው እንጂ ለእናንተ በቀጣይ የሚያማምሩ ጌሞችን የሚያማምሩ ግራፊክስ ዲዛይን ያሉ ጌሞችን ምናምን አመጣላችኋለሁ። አሁን ኤክስትራክት አድርገናል ይሄኛውን። ስለዚህ ይሄኛውን አንድ ጊዜ እነካለን። ልክ እሱን ከነካም በኋላ ቅድም እዚሽ ጋር ኤክስትራክት የምትለውን ብቻ ብለናል አይደል? አራተኛ ላይ ያለችው። አሁን ደግሞ ሁለተኛ ላይ ያለችው እዚሽ ጋር ኤክስትራክት ሄር የምትላለች። ከዛ እዛው ነው የሚያደርገው። ይሄ እዛው ነው የሚያደርገው። አሁን አርጓል። በቃ
ጨርሰናል ማለት ነው። ከዚህ መውጣት እንችላለን። አሁን ምንም አያገባንም። ቀጥታ ወዴት ነው የምንሄደው? ለመጫወት ነው የምንሄደው ማለት ነው። ስለዚህ እዚህ ጋር በኦ እንወጣና ቅድም በዜድ አርካይቨር ነበር ኤክስትራክት ምናሪ ያደረግ ነው። አሁን ዜድ አርካይቨንም አያስፈልግም። ስለዚህ ቀጥታ ወዴት ነው የምንሄደው? እዚህ ጋር ፒኤስፒ የምትባላ እቺ ትታያለች አይደል? ከዛችኛውን እነካለን። ልክ እችኛውን ስነካ ግዴታውን ጌሙን የምንጫወተው በዚህ መልኩ ስለሆነ ማዞር አለብን። ስለዚህ እዚህ ጋር ስኪፕ የምትላለች እችኛውን በመንካት ስኪፕ እናደርጋለን። አሁን እንደዚህ ነው የሚያመጣለን። ስለዚህ አንድ ጊዜ ሴቲንግ ላይ የምናስተካክል ነገር አለ። ሴቲንግ የምትላለች እዚህ ጋር ሴቲንጓን እነካለን። ከዛ እዚህ ጋር ደግሞ ሲስተም የምትላለች እሷን እነካለን። ትንሽ ስክሮል እናደርግና እዚህ ጋር ፋስት ሚሞሪ የምትላለች እዚህ ጋር እኛን ኦፍ ቲክ እንትን የነበረችን ነው ኦፍ እናደርጋለን። ከዛ ቱልስ ላይ እንገባለን። ከዛ ዴቨሎፐር ቱልስ ላይ እንገባለን። ትንሽ ስክሮል በማድረግ ደግሞ አሁንም ከዛ እዚህ ጋር በመግባት እዚህ ጋር ሾው ኦን ስክሪን ሜሴጅ የምትላለች እችንም ኦፍ እናደርጋለን። ያው ይሄንን ባታረጉም ችግር የለም፣ ግን ሞክሩት፣ ሳታረጉ ሞክሩ። ስለዚህ ወደዚህ እንገባለን። አሁን ምንም ጌም የለም። ስለዚህ አሁን ቀጥታ ጌሙን እናስገባለን። ቅድም ፒ ላይ ነበር ክሬት የተደረገው አይደል? ስለዚህ እዚህ ጋር ብራውዝ የምትላለች እሷን ነካና የኔ ከዚህ ፊት ስላደረግኩ እንደዚህ ያመጣልኝ ማለት ነው። ብራውዝ ምለውን ስነካ እዚህ ጋር አሁን ፋይሎች አሉ የኔ ናቸው እነዚህ መዝሙሮ ምናምን እዚህ ጋር የኔ ፋይሎች ናቸው። ስለዚህ ቀጥታ ወዴት ነው የምንሄደው? ቅድም ኤክስትራክት ወዳደረግንበት እዚህ ጋር ፒኤስፒ የምትላለች እሷን እነካለን። ከዛ እዚህ ጋር ሙሉ የጌሙ ፋይሉ ስላለ እዚህ ጋር ዩስ ዚስ ፎልደር የሚለውን እነካለን። ከዛ እንፈቅደዋለን አለው እንላለን። ልክ እንደዚህ ስናደርግ ይኸው እዚህ ጋር እንደምታዩት ጌሙን አመጣልኝ። በቃ አለቀ። ከዛ እቺ የፎቶ ምልክቷን እነካለን። የፎቶ ምልክቷን እነካለን። እንግሊሽ ቨርዥ የሚላለ ከዛ ኤክስ እዚህ ጋር ከዚህ በፊትም ነገር ይላችኋለሁ። ኤክስ እንደ ኦኬ ነው የምንጠቀመው፣ ኦን ደግሞ እንደ ባክ ነው የምንጠቀመው። ስለዚህ እዚህ ጋር ዝም ብላችሁ ኤክስ ምናምን ስትሉላ ያሳውቃችኋል። ስለዚህ ስታርት ወይም ኤክስ ኦ ባስገባችሁ ስታርት አለ ኤክስ አለ ኦ ከነዚህ ማለት በአንዱ ምናምን ስነኩ ያስገባችኋል። ከዛ ስታርት እንላለን። ከዛ እዚህ ጋር እንደምታዩት እያስገባኝ ነው። ከዛ ሴሌክት ጌም ሌቭል ይላል። እዚህ ጋር ቢጋነር አለ፣ አማተር አለ፣ ሬጉላር አለ፣ ፕሮፌሽናል፣ ቶፕ ፕሌየር አለ። እናንተ ከየትኞች ጋር መጫወት ነው የምትፈልጉት? ጀማሪ ከሆናችሁ ከቢግነሮች ጋር ብትጫወቱ አሪፍ ነው። እዚህ ጋር ቢግነሮች ጋር ጀማሪ ከሆናችሁ እስክትለምዱ ማለት ነው። ቶሎ ጎል አያገባባችሁ። ስለዚህ እነሱን ልታሸንፉም ስለምችሉ ከቢግነሮች ጋር እኔ ያው ትንሽ እንትንም ስላለኝ ከፕሮፌሽናሎች ጋር እጫወታለሁ። ፕሮፌሽናል ሚለው ላይ ካደረኩ በኋላ ኤክስ ላለው ከዛ ያው እዚህ ጋር እንደምታዩት ያስገባል። እዚህ ጋር ደግሞ ኢንትሮዲዩስ ኤል ነምበር የሚላል አይደለ? እዚህ ጋር አንድን ኤክስ ትሉና አሁንም 2 እንደዚህ 3 4 እንደዚህ ወደዛ ያረጋችሁ ኤክስ ለምን እንደሚጠይቅም ባላቀም ግዴታ ሙሉ ምናምን ስለሚል ነውና ልክ እስከ 9 ካላችሁ በኋላ እዚህ ጋር ስታርት ትላላችሁ። በቃ አለቀ። በጣም ቀላል ነገር ነውና አለቀ። ከዛ ኤክስም ስታርት ትላላችሁ። እዚህ ጋር የተጫዋቾችን ፌስ ምናምን ከለራቸውን ምናምን አጀስት ማድረግ ትችላላችሁ። እኔ ወደ ታች አድርጌ እዚህ ጋር ኦኬ የምትለው ላይ ከደረስኩ በኋላ አሁንም ኤክስ ላለው ከዛ ገባልኝ። ይኸው አሁን አምጥቶልኛል። ሳውንዱን ልቀንሰው እናንተን ሪከርድ ሳደርግ ስለሚረብሽ ልቀንሰው። ከዛ እዚህ ጋር ኤግዚቢሽን ማች የሚላለ ከዛ ወደ ጨዋታው ከመግባት በፊት 3 ነገሮች አሉ። እዚህ ጋር ኪክ ስታርክ እና ፒኬ ሾት ፔናልቲ መጫወት የምፈልጉ ከሆነ እዚህ ጋር ፒኬ ሾት አውት የምትላለች። ከዛ እዚህ ጋር ትመርጡና ክለብ ምናምን ትመርጣላችሁ። ከዛ ፔናልቲ መምታት ምናምን ፔናልቲን መጫወት ትችላላችሁ። በመቀጠል እዚህ ጋር ኪክ ስታርት የምትላለች እሷን ተናካላችሁ። እዚህ ውስጥ ቲም ያስመርጣችኋል። አሁን እዚህ ጋር ኢሮፕ ኤ የሚል አለ። ከዛ ኢሮፕ ቢ አፍሪካ አለ፣ አሜሪካን አለ፣ ኤዥያ ኦሽን ምናምን እነዚህ ኮንቴንቶች ናቸው። ኢሮፕ እና ከአርሰናል ጋር ምናምን በቃ ኢሮፕ ካሉ ቲሞች ጋር መጫወት ስለምፈልግ እኔ ኢሮፕ ላይ ኤክስ ላለው ወይም ይሄ ኔሽናል ስለሆነ ወደ ታች እወርዳለሁ። እዚህ ጋር ፕሪሚየር ሊግ አለ ኤክስ። ከዛ እኔ አርሰናልን ስለምወድ ከአርሰናል ጋር ልጫወት አርሰናል። ከዛ ለእነሱም ደግሞ ቲም ትመርጣል ይለኛል። ፕሪሚየር ሊግ ላይ እወርዳለሁ። ከዛ ማንን ልምረጥ?
እዚህ ጋር ማንቸስተርን እመርጣለሁ። እዚህ ጋር መለያ ሁለቱም ቀይ ናቸው። ስለዚህ እችኛን ስነኩ ይቀይራል። እዚህ ጋር የአርሰናል ቀይ የነዚህ ጥቁሮች አድርገውልኛል። ከዛ ኤክስ ላለው ከዛ እዚህ ጋር አሰላለፍ ያሳያቸዋል። ለምሳሌ እዚህ ጋር እንደምታዩት ዴቪድ ራያ፣ ዊሊያም ሳሊባ፣ ማጋሌሽ ምናምን የእናንተ አሰላለፍ ነው። ስለዚህ እዚህ ጋር ምንድን ነው የምታደርጉት? ሲምፕል ሴቲንግ የሚለው ላይ ኤክስ ካላችሁ በኋላ ወይም እዚህ ላይ ሳይሆን ማኑዋል ሴቲንግ የሚላለ እዚህ ጋር ማኑዋል ሴቲንግ ላይ ኤክስ ካላችሁ በኋላ ፎርሜሽን ወይም ሳብስቲቱሽን አለ። ሳብስቲቱሽን ተጫዋቾችን መቀየር ትችላላችሁ። ዊሊያም ሳሊባን ኤክስ አድርጋችሁ እንደዚህ ወደ ታች ከሄዳችሁ በኋላ እዚህ ጋር ካልገቡ ተጫዋቾች ምናምን ኤክስ ትሉ ይቀይርላችኋል። አሁን ለምሳሌ እዚህ ጋር ሚካኤል ሜሪኖ አለ ቀየርኩት ማለት ነው። ቅድም ዊሊያም ሳሊባ ነበር። ከዛ እዚህ ጋር እንትን ቴርኒ ምናምን ተጫዋቾችን መቀያየር ትችላላችሁ። አሁንም በሶስት ማዕዘን ትመለሱና ፎርሜሽን ሚላለ እዚህ ጋር ደግሞ አሰላለፍ ነው። 4-2 4-4-2 4-3-1-2 ምናምን ከዛ አሰላለፍ ትመርጣላችሁ። 4-3-3 ከዛ ደግሞ በቃ ለማስጀመር ከፈለጋችሁ እዚህ ጋር ማች ስታርት ሚላለ ማች ስታርት የሚለው ላይ ትነካላችሁ። በቃ ጀመረ ማለት ነው። አሁን ደግሞ አጨዋወቱን ነው ማሳያችሁት። በጣም ቀላል የሆነ ነገር ነው። አሁን እዚህ ጋር እንደምታዩት ሁለቱም ቲሞች ሜዳ ገብተዋል። ትንሽ ድምጽ ልስጥ። ሁለቱም ቲሞች ሜዳ ገብተዋል። ስለዚህ ኤክስ ለማቀበል ነው፣ ኦ ደግሞ ለመጥለፍ እንጠቀማለን። ይሄ ሶስት ማዕዘንን ደግሞ ወይኔ ጀመረና ሶስት ማዕዘንን ደግሞ ለምንድነው ሰንጥቀን ምናምን ለማድረግ ነው። ስለዚህ እቺ አራዋ አለቻ አራዋን እንዲጫን ስናደርግ ስፒድ ነው። ስለዚህ ኤክስን እንዲጫን ስናደርግ ምናምን ይቀሙልናል ማለት ነው። እንደዚህ ይዘን ምናምን አድርገን ኤክስ እንዲያውን ተቀብሏል። ከዛ እዚህ ጋር ደግሞ አናሎግ አለ። አናሎግ ወደ አቅጣጫዎችን ምናምን የምናደርግበት ከፈለጋችሁ በዚህ አቅጣጫ መጫወት ትችላላችሁ። እንደዚህም መጫወት ትችላላችሁ። ወደ ታች ለማምጣት የኛውን ወደዚህ ለማድረግ ወደዚህ እንደዚህ ማድረግ ትችላላችሁ። በአናሎግም ደግሞ ከሆነ እንደዚህ መጫወት ምናምን ትችላላችሁ። ስለዚህ አሁን እዚህ ጋር ላሳያችሁ ልቀማ። እዚህ ጋር ኤክስን እንዲጫን ሳደርግ እዚህ ጋር እንደምታዩት ቀምቷል። ከዛ አቀብላለሁ። እዚህ ጋር ደግሞ እንደዚህም እሰጣለሁ። እዚህ ጋር ልውሰድና ከዛ እንዲህ ሳረግ ሰንጥቆ ይሰጣል። እዚህ ጋር እንደምታዩት ማለት ነው። ተቀማውስ ልክ ኳስ እንደተቀማው ደግሞ ምን አደርጋለሁ? ኤክስንና ስፒድን ጫና አድርጌ ሲይዝ ይቀማል ማለት ነው ሄዶ። ስለዚህ እዚህ ጋር ኦን ስነኩ አያችሁ፣ እዚህ ጋር ይጠልፋል። ኦን ስትነኩ ምናምን እዚህ ጋር ይጠልፋል። እዚህ ጋር ኦን ስትነኩ ምናምን ይጠልፋል። አሁን ደግሞ በረኛው ይዟል። ስለዚህ በረኛውን እንዲህ ለተጫዋች እንዲህ እንዳቀብል አደርጋለሁ። ከዛ ይሄም እንደዚህ ተቀማ እንዲህ ኦን ስነካ እዚህ ጋር ሻርተቴ ምናምን ወርዶ እንትን ይልብኛል ማለት ነው። ስለዚህ እንዲህ እሰጣለሁ። ከዛ ጎል አንዴ እያገባው ላሳየችሁ። እንዲህ አሁን ሰንጠቅ አሁንም ከዛ እንደ ኳስ ረዘመብኝ። አንዴ ጎል አግብቼ ያሳያችኋለሁ። በጣም ቀላል ነው፣ ደስ የሚል የሚያዝናና ነው እና እናንተም በቀላሉ መጫወት ትችላላችሁ። አንዴ እስቲ ትንሽ እንዳንተን ለማሳየት ስለሆነ ነው እንጂ በጣም ቀላል ናቸው እነዚህ። በእኔ ደግሞ ከፕሮፌሽናሎች ጋር ምናምን ስለመረጥኩ ትንሽ እንትን ሊሉ ይችላሉ እና እዚህ ጋር እንደምታዩት በጣም ነው የሚፈጣጥኑት። እንዲህ ኦ ምናምን እየነካችሁ ደግሞ ኮርና ምናምን አሁን እዚህ ጋር ቀምቷል። እሺ የእጅ ለኔ ከሆነ ስወረውር ላሳይ አይደለም። የእጅም ለመወርወር በኤክስ ወይም በኦ መወርወር ትችላላችሁ። እዚህ ጋር እይዘዋለሁ። አሁን ኳስ ተቀብያለሁ። እዚህ ጋር መሄድ ወደ ታች እዚህ ጋር ኦ ስጠልፍ ምናምን እስቲ ሸተቴ እንደዚህ መቀበል ትችላላችሁ። ከዛ እንዲህ አሁንም ወደ ላይ ይሄደ ነው። በቃ ይሄውን እንዲህ ሂድ ወይኔ እንትን እያለብኝ ነው እና ብቻ በጣም ቀላል የሆነ ነገር ነው እና መጫወት ትችላላችሁ እንደዚህ። ከዛ ጎል ጋር ምናምን ስታመጡ እችኛዋን በመንካት ወደ ጎል መምታት ትችላላችሁ። ደግሞ እዚህ ተጫዋች መቀየር ከፈለጋችሁ ስታርት የሚለውን ተነካላችሁ። ከዛ ፎርሜሽን ሴቲንግ ወይም ሳብስቲቱሽን ተነካላችሁ። ከዛ እዚህ ጋር ለምሳሌ ማጋሌሽን በማል ልቀይረው፣ በዚንቼኩ ልቀይረው። ከዛ እንደዚህ ኦ እላለሁ። ልክ ኳስ ወደ ውጪ ምናምን ሲወጣ ይቀይርልኛል። እስቲ ኦ ተይዟል። አሁን እዚህ ጋር እንደምታዩት ተጫዋች ይቀይርልኛል አይደለም፣ ውጭ ያልወጣም ኳስ ሲወጣ ምናምን ይቀይራል። እዚህ ጋር መቀየር ትችላላችሁ። በጣም ደስ የሚል ጌም ነው ብታዩት፣ በጣም ነው የሚያምረው። ሌላ ደግሞ ጂቲኤ ምናምን እያሉ ብዙዎች ኮሜንት ላይ እየሰጡኝ ነው ጂቲኤ። ስለዚህ ስለ ጂቲኤ እሰራላችኋለሁ። ጂቲኤ 5 አመጣላችኋለሁ፣ ችግር የለም።
አሁን እዚህ ጋር የቀደሙ ተጫዋች ምናምን ሊቀየርልኝ ይችላል። ምናልባት እዚህ ጋር እንደምታዩት እየቀየረው ነው። ቀየረ። በቃ እንደ ኖርማል ኳስ እንደምታዩት ነው። በጣም ቀላል ነው። እሺ አሁን ለምሳሌ በበረኛ ለመሄድ እዚህ ጋር ኤክስ ለዋለው ከዛ ይሰጠዋል። እችን እቀበላለሁ። ከዛ እችኛውን ከተቀበልኩ በኋላ ይኸው እዚህ ጋር እየሄደ ነው። ለምሳሌ ከዛ ፓስ አሁንም በጣም ጎበዞች ምናምን ስለሆነ እየቀሙኝ ነው። እና እናንተ ከአማተሮች ጋር ወይም ከቢጊነሮች ጋር ተጫወቱ። እዚህ ጋር ሊያስቆጥር ይችላል። ተቀበልኩት። ስለዚህ እናንተ በቀላሉ መጫወት ትችላላችሁ። በጣም ቀላል የሆነ ነው እና ቪዲዮ ላይ አስተያየት ካላችሁ ምናምን ኮሜንት ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ